ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መልስ አብራችሁ ቆይታ ማድረግናል። በቅድሚያም ክልላዊ ዜናዎች በለውጡ የተገኙ ፍሬዎች ለነገዋ ኢትዮጵያ መሰረት ስለሆኑ አጽንተን ልንይዛቸው ይገባል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ ይህን ያሉት ሀገራዊ ለውጡ እውን የሆነበትን 8ኛ ዓመት በዓልን አስመልክቶ በተደረገ የድጋፍ ሰልፍ ላይ ነው። ፈቃዱ በላይ እንደሚከተል ያቀርበዋል። በለውጡ የተገኙ ፍሬዎች ለነገዋ ኢትዮጵያ መሰረት ስለሆኑ አጽንተን ልንይዛቸው ይገባል ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። ርዕሰ መስተዳድሩ ይህን ያሉት ሀገራዊ ለውጡ እውን የሆነበትን 8ኛ ዓመት በዓልን አስመልክቶ ባስተላለፉት መልእክት ነው። በበዓሉ ወቅት የተገኙት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት ከለውጡ ወዲህ ያሳለፍናቸው 8 የትግልና የድል ዓመታት ታላላቅ ሀገራዊና ክልላዊ ስኬቶች የተመዘገቡባቸው መሆኑን ገልጸዋል። ኢትዮጵያ ባለፉት 8 የለውጥ ዓመታት በኒውክሌር ኃይል፣ በነዳጅና በማዳበሪያ ምርት ግዙፍ ፕሮጀክቶች የታጀበ የልህቀት ምዕራፍ ውስጥ መግባቷንም በዕለቱ አስታውቀዋል። ኢትዮጵያን ከዘመናት ድህነትና ቁዘማ ወጥታ በኒውክሌር ኃይል፣ በማዳበሪያና በነዳጅ ማውጣት ግዙፍ ፕሮጀክቶች ታጅባ የልህቀትና የብልጽግና ዘመንን የተበሰረባቸው ናቸው። ከምንም በላይ ጠንካራ አንድነት፣ ብሔራዊ መግባባት እና አቅም እንዳለን ለጠላትም ለወዳጅም ማረጋገጫ ሰጥተን አዲስ የታሪክ ምዕራፍ የከፈትንበት ታላቁ የህዳሴ ግድብን አጠናቀን መመረቃችን ጎልቶ ሊጠቀስ የሚገባው ነው። የህዳሴ ግድብ መጠናቀም የሀገራዊ አንድነትና የድል ማሳያ ተደርጎ መወሰዱም ነው በዕለቱ ያስታወቁት። ደረጃን በተከናወኑ የኮሪደር ልማት ስራዎች የከተማና የገጠር መንደሮችን ውብ፣ ጽዱና ለቱሪስት ምቹ የማድረግ ስራ መከናወኑን በመግለጽ የግብርና ማዘመን፣ የስራ ዕድል ፈጠራና የቴክኖሎጂ ጠቃሚነት ማሳደግ መቻሉንም ገልጸዋል። እነዚህ ታላላቅ ስኬቶችና የጋራ ደስታችን ምሉዕነት የሚረጋገጠው የኢትዮጵያ የደም ስር የሆነው የቀይ ባህር ወደብና የባህር ባለቤትነት እውን ሲሆን ነው። ይህ ብሔራዊ ፍላጎት በታሪክና በሕግ መብት ላይ የተመሰረተ ከመሆኑም በላይ ለቀጠናው ሰላምና እድገት የላቀ ሁለንተናዊ ፋይዳ የሚኖረው ነው። በመሆኑም መላው ሕዝብ በዲፕሎማሲና በትብብር በታጀበውን የመንግስት የማይናወጥ አቋም በመደገፍና አንድነቱን በማጎልበት ለባህር በር ባለቤትነት እውን መሆን በቁርጠኝነት መቆሙን አጠናክሮ እንዲቀጥል ጥሪ አቀርባለሁ። መንግስት ከምርጫው አሸናፊነት ይልቅ ለዲሞክራሲያዊ ሂደቱ ትልቅ ዋጋ እንደሚሰጥ የገለጹት ርዕሰ መስተዳድሩ ምርጫው ግልጽ፣ ነጻና ፍትሐዊ እንዲሆን ልዩ ትኩረት እንደሚሰጥ በመግለጽ መላው የክልሉ ህዝብ የመራጭነት ካርድ በመውሰድ የለውጡ ባለቤትነቱን በድምፅ እንዲያረጋግጥም ጥሪ አቅርበዋል። ኢትዮጵያ አሁን ያለችው በማኮብኮቢያ ላይ በመሆኑ ትክክለኛውን የብልጽግና ከፍታ እስክንጨብጥ ድረስ በጽናትና በቁርጠኝነት መጓዝ ይገባናል ሲሉም አጽንኦት ሰጥተዋል። ክቡራንና ክቡራት፣ በክልላችን ደረጃ ያለፉት የለውጥ ዓመታት ጠንካራ የአመራር ውህደት የፈጠርንባቸው፣ ከፍተኛ መነሳሳትና ቁርጠኝነት የታየባቸው፣ የመላው ህዝባችን ንቁ ተሳትፎና ተጠቃሚነት ያረጋገጥንባቸው፣ የመንግስትና የህዝብ ግንኙነት ያጠናከርንባቸው፣ ሌት ተቀን በመስራት የሥራ ባህልን ከመሠረቱ የቀየርንባቸው፣ ለበርካታ ዜጎች የሥራ ዕድል የፈጠርንባቸው፣ በኮሪደርና በሌሎች የልማት መስኮች አስደናቂ እምርታዎች ያስመዘገብንባቸው እንደነበሩ ወዳጅን ጠላትን ጠንቅቆ ያውቃል። የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ በበኩላቸው ኢትዮጵያ ወደ አዲስ የፖለቲካና የኢኮኖሚ ምዕራፍ የተሸጋገረችበት መጋቢት 24 የለውጥ ዕለት የሀገሪቱን ትንሣኤ ያበሰረና የብልጽግና መሰረት የጣለበት ታሪካዊ ቀን ነው ሲሉ ገልጸዋል። ባለፉት የለውጥ ዓመታት በፖለቲካ በኢኮኖሚና በማህበራዊ ዘርፎች በርካታ ውጤቶች መመዝገባቸውን ጠቁመው ሀገር በቀል ኢኮኖሚ ሪፎርምን በመተግበር በግብርና፣ በማዕድን፣ በቱሪዝምና በኢንዱስትሪ ዘርፎች ተጨባጭ ለውጥ መመዝገቡን ገልጸዋል። መጋቢት 24 ለሀገራችን ኢትዮጵያ የለውጥ ብርሃን የፈነጠቀበት የብልጽግና መሰረት የተጣለበት ታሪካዊ ቀን ነው። ይህ ቀን በኢትዮጵያ የፖለቲካ ታሪክ ውስጥ ተራ ቀን አይደለም። የለውጥ ንጋት የፈነጠቀበት የኢትዮጵያና የኢትዮጵያዊነት ትንሣኤ የታወጀበት ታላቅ ዕለት እንጂ
የለውጡ መሐንዲስ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አመራር የመጡበት ያ ዕለት በታሪክ አጋጣሚ የተከሰተ ሳይሆን በህዝብ ትግልና መስዋዕትነት የመጣ የድል ፍሬ ነው። በክልል ደረጃ የሴቶች የወጣቶችና የአካል ጉዳተኞች ጠቃሚነት የሚያረጋግጡ ሰው ተኮር ስራዎች መከናወናቸውንም በዕለቱ ጠቅሰዋል። ከለውጡ ዓመታት ወዲህ በተለይም በበጎ ፈቃድ አገልግሎት የዜጎችን መኖሪያ ቤት የማደስና የመገንባት ስራ ተጠናክሮ መቀጠሉንም ገልጸዋል። በ2010 መጋቢት ላይ ያቀጣጠለው የኢትዮጵያ ለውጥ ችቦ ብርሃኑ ድንግዝግዙን ፍንትው ባለና የኢትዮጵያ ህልም እንደ አብሪ ኮከብ የሚበራው ሰፊ የመደመር መንግስት የተገለጠበት የቆዩ ስብራትና በሪፎርም እያከመና እየጠገነ አዳዲስ የልማት ኢኒሼቲቮች እየቀየሰ አገርን ወደ ዕዳ ካስገባ የልማት አካሄድ ማርሽ በመቀየር ውድ ኢትዮጵያን በማስተባበር ዓለምን ያስደመመ ፕሮጀክቶች አፈጻጸም የአረንጓዴ አሻራ፣ የግብርና ልማት፣ የከተማ ኮሪደር ልማት፣ ተስተካካይ ኢንዱስትሪና ማዕድን ዘርፍ ልማት ህዝባችንንና ሀገራችን ወደማይቀረው ብልጽግና ከፍታ እየመራ ይገኛል። በዕለቱም የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪን ጨምሮ የክልሉ ከፍተኛ አመራሮችና የከተማው ነዋሪዎችም ተገኝተዋል። በሀገራዊ ለውጡ የተመዘገቡ ስኬቶችን ለማጠናከርና የተጀመሩ የልማት ተግባራትን ለማስቀጠል የበኩላቸውን ኃላፊነት እንደሚወጡ የሐረር ከተማ ነዋሪዎች ገለጹ። ሀገራዊ ለውጡ እውን የሆነበትን 8ኛ ዓመት አስመልክቶ በለውጡ የተገኙ ድሎችና ስኬቶች እውቅና የሚሰጥ ታላቅ ህዝባዊ የድጋፍ ሰልፍ በዛሬው ዕለት በሐረር ከተማ ተካሂዷል። አብስራ ሰገድ እንደሚከተለው ታቀርበዋለች። ሀገራዊ ለውጡ እውን የሆነበት 8ኛ ዓመት አስመልክቶ በለውጡ ለተገኙ ድሎችና ስኬቶች እውቅና የሚሰጥ ታላቅ ህዝባዊ የድጋፍ ሰልፍ በዛሬው ዕለት በሐረር ከተማ ተካሂዷል። በድጋፍ ሰልፉ ላይ የተሳተፉ የተለያዩ የህብረተሰብ ክፍሎችም በመጋቢት 24 ተምሳሌታዊ ጉዞና መሰረታዊ እርምጃዎች የተመዘገቡ ስኬቶችን አድንቀዋል። በለውጡ መንግስት እየተከናወኑ ያሉ የልማት ተግባራትን በመደገፍ በቀጣይም የተሻሉ ስራዎችን እንዲሰሩ ከመንግስት ጋር በቅንጅት እንደሚሰሩ ነዋሪዎቹ በሰጡት አስተያየትም ገልጸዋል። በዚህ ለውጥ ውስጥ ያየነው ነገር እውነቴን ነው። በ30 በ40 ዓመት ውስጥ ያላየነውን ነገር በዚች በ8 ዓመት ውስጥ ያየነው ዕለት በጣም ትልቅ ነገር ነው። እውነቴን ነው። የዚህን ያህል ደግሞ ጊዜ ቢጨመር ምን ያህል እንደሚሆን እውነቴን ነው። ዱባይን እንኳን የሚያስንቅ ሀገር ሆኖ ነው የምናየው። አሁንም ቢሆን ያው በሰሩት በአይናችን እያየን ስለሆነ ምስክርነት ምንም አያስፈልገንም። እውነቴን ነው። አሁንም ቢሆን አይን አይቶ ልብ ይፈርዳል ነው የምለው። በያዘበትና ባለበት ወቅት በጣም ከባድ ለውጦች አለ። ከባድ ስራዎች ነው የተሰሩት። በጣም የሚያምር ስራዎች እንደ ሐረር ሳይሆን እንደ ኢትዮጵያ በአጠቃላይ በጣም ቆንጆ አሰራሩ የተሰራውና ለህዝቡም ለአካባቢውም የገማ ሀገሮችን በአጠቃላይ እያደሳቸው ስለሆነ እኛ አሁን በበኩላችን ይሄ ሁሉ ድጋፍ የወጣለት እሱ እንድመረጥና እሱ ቦታው ላይ እንድተካ ነው የወጣ ነው ማለት ነው። እና አሁንም ነገም ዛሬም እንደግፈዋለን። እንግዲህ ጠቅላይ ሚኒስትራችን ስልጣን ላይ ከወረዱት ታህሳስ 24 2010 ዓ.ም ጀምሮ እስከ ዛሬ 8ኛ ዓመታቸው ነው። በጣም በታሪክ ተነግሮ የማያልቅ ለልጅ የሚያልፍ ታሪክ ነው ያስመዘገቡት። በጣም ትልቅ ለውጥ ላይ ያለው ከዛ በፊት የነበሩት መንግስታቶች ብዙ መንግስታቶች ነበሩ። ለውጥ አላየንም። ለውጥ ያየነው በዚህ መንግስታቶች ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ ነው ብዙ ለውጥ ያየነው። ስለዚህ ለውጡን እንቀጥላለን። ገና ለውጡን አላየነውም፣ ጀመርነው እንጂ ገና እስከ ዳር እሳቸው ጠቅላይ ሚኒስትሩ ራሳቸው ጀመርኩ እንጂ አልጨረስኩትም አልሰራውም ብለዋል። እውነታቸው ነው። ገና የስራው ድባብ ላይ ናቸው። ገና ከዚህ በላይ ተሰርተው ለዓለም ተምሳሌት የመጀመሪያው ሊሆኑ ይገባሉ። አሁን ተምሳሌት ናቸው፣ ቀጣይም ተምሳሌት ናቸው እየጠብቃለሁ። በሀገራችን በኢትዮጵያ በተለይ ከ8 ዓመት በፊት ከነበሩት ክፍተቶች በመነሳት እንደ ብልጽግና ፓርቲ ብዙ የተሰሩ የለውጥ ስራዎች አሉ። በተለይ ይሄ ኮሪደር ልማት፣ ነዳጅ ማውጣት እንደ አጠቃላይ ሀገረ መንግስቱንም ከመፈረካከስ ያደነበት ወቅት እስከሆነ ድረስ በታላቅ አክብሮት ነው የምናከብረው ይሄን ዘመን ይሄን ወቅት። በተለይ መጋቢት 24ን ጠቅላይ ሚኒስትሩ ወደ ስልጣን ከመጣበት አንስቶ ያየናቸው ለውጦች በቁጥር የማይገለጡ በጣም የተሻሉና የሚበረታቱ ናቸው። መጋቢት 24 የኢትዮጵያ ለውጥ መነሻና የብልጽግና መሰረት መሆኑን የገለጹት ነዋሪዎቹ ዕለቱ ተምሳሌነታችንን መፍለቂያና ለትውልድ ብልጽግና ዋስትና መሆኑን ተናግረዋል። ይህ ውጤት በብዙ መስዋዕትነት የተገኘ በመሆኑ የተገኙ ድሎችን በዘላቂነት ለማስቀጠል ዝግጁ መሆናቸውንም ነዋሪዎቹ በአጽንኦት ገልጸዋል። እንደምታወቀው በዚህ 8 ዓመታት ውስጥ ማንም ሰራው የማይባል አዳዲስ ለውጦች ከኮሪደር ልማት አንስቶ ሀገራችንን ማረጋጋት፣ የተለያዩ ፋብሪካዎች በመከፋፈት በጣም ትልልቅ ስራ በዚህ በ8 ዓመት በቃ ለማመን የሚከብድ ስራ ተሰራ ብዬ በኔ በኩል አስባለሁ። እከሌ ከከሌ ሳይባል ልዩነት
ልዩነት የሌለው ያማረ እስከ ገጠሩ አብይ ከመጣ አምሯል። ደጅ ቤቱ ገጠር ከከብት ጋር የሚተኙት ሁሉ ዛሬ ቤታቸው አምሮ ለከብት ለብቻ ለሰው ለብቻ ያው በቲቪ እያየ ነው። እኔ ኃላፊነቴ ምንድነው ለውጡን ለማስቀጠል ሁልጊዜም ቢሆን ከክብር ፕሬዝዳንታችን ክብር ኦርዲን በድሪ ከጎኑ በመቆም ጠቅላይ ሚኒስትራችን አብይ አህመድ እድሜና ጤና ይስጣቸው እሳቸውም የእሳቸውን ራዕይ በመያዝ ነው ፕሬዝዳንታችን ኦርዲን በድሪም ይህንን ለውጥ ያመጡት። እኛም በበኩላችን ከጎናቸው ቆመን ይህንን ልማታችንን የማስቀጠል ግዴታ እንዳለብኝ ነው ማምነው። እኛ ኃላፊነቱን ዛሬ እጃችን ዘርግተን የተነሳንለት እጃችን ዘርግተን ነው በሙሉ ልቦና ከዚህ በለጠ ለእንግዲህ ለቀጣይ መስል መጣ ከዚህ በለጠ ለውጥ ዛሬ ያነው ሳር ከተረጠ ሳውራ አይተን በጉጉት ላይ እየተበከረ ያለ ነው። ለውጡ ይቀጥላል። በዚሁ ኃይል ነው የሚቀጥለው ለውጡ። ወደፊት የሚመለስ ነገር የለም። ወደፊት ነች ብልጽግናችን፣ ወደፊት ነው ዛሬም ነገም። እንደ ወጣት ደግሞ ሀገር ለመገንባት የሁለት የሶስት ሰዎች ኃላፊነት ብቻ ሳይሆን የሁላችንም ኃላፊነት እስከሆነ ድረስ ወጣቱ ምሁራኑ ልክ በአቅሙ በሚችለው ጠቅላይ ሚኒስትር ዶክተር አብይ አህመድን በመደገፍ የሚችለውን አቅሙ በፈቀደው ልክ አሻራው ማሳረፍ አለበት ብዬ አምናለሁ። እኔም እንደ ወጣት የምችለውን ማድረግ ያለብኝን አቅሜ የፈቀደውን ሁሉ አደርጋለሁ ብዬ ተስፋ አደርጋለሁ። ነዋሪዎቹ የተገኙ ድሎችን በንቃት ከመጠበቅ ባለፈ ለቀጣይ የልማትና የሰላም ጉዞ ከመንግስት ጎን በመቆም የዜግነት ኃላፊነታቸውን እንደሚወጡ በድጋፍ ሰልፉ ላይ ባስተላለፉት መልእክት ማረጋግጠዋል። ባለፉት የለውጥ ዓመታት በክልሉ በግብርናው ዘርፍ አርሶ አደሩን ከተረጂነት ወደ ምርታማነት መሸጋገሩን መቻሉን የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። ለዘርፉ በተሰጠው ከፍተኛ ትኩረት አርሶ አደሩ ከዝናብ ጠባቂነት ተላቆ የመስኖ ግድብና የከርሰ ምድር ውሃን በመጠቀም በዓመት እስከ 3 ጊዜ ማምረት ወደሚችልበት የምርታማነት ደረጃ መሸጋገሩን ተናግረዋል። ቤተልሔም ደሴ ባለፉት የለውጥ ዓመታት በክልሉ በግብርናው ዘርፍ አዲስ ምዕራፍ በመክፈት አርሶ አደሩን ከተረጂነት ወደ ምርታማነት ማሸጋገር የሚያስችሉ አመርቂ ተግባራት መከናወናቸውን የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገልጸዋል። ለዘርፉ በተሰጠው ከፍተኛ ትኩረት አርሶ አደሩ ከዝናብ ጠባቂነት ተላቆ የመስኖ ግድብና የከርሰ ምድር ውሃን በመጠቀም በዓመት እስከ 3 ጊዜ ማምረት ወደሚችልበት የምርታማነት ደረጃ መሸጋገሩንም ተናግረዋል። ወይዘሮ ሮዛ ኡመር እንደገለጹት ባለፉት ዓመታት 15 የመስኖ አውታሮች ተገንብተው አገልግሎት ላይ በመዋላቸው አርሶ አደሩን ከተረጂነት ወደ ምርታማነት ማሸጋገር ተችሏልም ነው ያሉት። ስለዚህ እነዚህን ከተረጂነት ወደ ምርታማነት ለመመለስ ምን ማድረግ አለብን? አንደኛ የተከተልነው አንድም መሬት ለእርሻ የሚውል መሬት በከተማም በገጠርም ጾሙ ማደር የለበትም በሚል በተለይ ደግሞ የተለያዩ ኢኒሺዬቲቮችን እዚህ አካባቢ የሚሆኑት ምርቶች ምንድናቸው? ሌሎች ክልሎች የተለያዩ ሰብሎችን የማምረት እቅድ አቅደው በተለይ አሁን ኦሮሚያን ብንወስድ ስንዴን እስከ ውጭ የላከ ክልል በዛ ደረጃ፣ እኛ ደግሞ በተጨባጭ እዚህ አካባቢ የሚሆኑ ምርት ምንድናቸው የሚሉትን በተለይ ደግሞ ቶሎ ደራሽ የማሽላ ኢኒሺዬቲቭ ነው የተጠቀምነው። ስለዚህ በዚህ በሰብል ምርት ላይ በጣም ትልቅ ውጤት የተመዘገበና ተረጂ የነበሩ አርሶ አደሮች ራሳቸውን ችለው ኢብን ለትምህርት ቤት ምገባ ራሱ ድጋፍ ያረጉበት ውጤት የተገኘበት በራሳቸውን ችለው የተለያዩ ከተረጂነት በራሳቸውንም ችለው ሌላውን ለመርዳት ራሱ የተደረገው እንቅስቃሴ በጣም አበረታች ነው። የምርት ጥራትና መጠንን ለማሳደግ የምርጥ ዘርና የማዳበሪያ አቅርቦት በስፋትና ወቅቱን ጠብቆ ተደራሽ የተደረገ ሲሆን የአርሶ አደሩ ምርት ያለ ደላላ ጣልቃ ገብነት ለተጠቃሚው ለማድረስ የሚያስችሉ የገበያ ማዕከላት ተገንብተው አገልግሎት መስጠት መጀመራቸውን ምክትል ርዕሰ መስተዳድሯ ጠቁመዋል። ይህም በከተማው የሚታየውን የኑሮ ጫና ለማቃለል ተጨባጭ ውጤት ማስመዝገቡን ገልጸዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሺዬቲቭ የሆነው የልማት ትሩፋት መርሃ ግብር በክልሉ የዶሮ የማር የወተት እና የአሳ መንደሮች በመፍጠር ቀደም ሲል ከነበረው በላቀ ሁኔታ ምርቶች እንዲጨምሩ ማድረጉንም ተናግረዋል። የሚመረቱ ዶሮዎች እንቁላል ብቻ ምርት ነው የነበረው። እንቁላሎቹ ጫጩት መሆን አይችሉም ነበር የነበሩት ዝርያዎች። ይህንን በጠቅላይ ሚኒስቴራችን ኢኒሺዬቲቭ በአዋሳ ላይ ግራንድ ፓራንት የሚባል ትልቅ ማዕከል ከውጭ ስናስገባ የነበረውን ጫጩቶች አዋሳ ላይ ተመርተው ሁሉም ክልሎች ከዛ እንዲወስዱ በቅድሚያ ላይ ደግሞ በአንደኛ ዙር እነዚህ ዝርያዎች ወደኛ ክልል ያመጣው ክልል የኛ ክልል ነው። እሱን ዝርያ አምጥተን የዶሮ ማዕከል አለ። የዶሮ ማዕከል ውስጥ ሃቸሪን በመግዛት የክልሉ መንግስት
በቀን እስከ 10,000 ጫጩት ማምረት የሚችል ሃቸሪ ያስገብተን እሱን ደግሞ ለአርሶ አደሩም ለወረዳዎችም እያከፋፈልን ያለንበት ሁኔታ ነው ያለው። በተጨማሪም በክልሉ የተገነባው የመኖ ማቀነባበሪያ ኢንዱስትሪ ከመኖ አቅርቦት ባለፈ ለወጣቶች የስራ እድል መፍጠር ማስቻሉን የገለጹ ሲሆን የከተማው ማህበረሰብም ምግቡን ከጓሮ እንዲያገኝ የሚያስችሉ የከተማ ግብርና ስራዎች በስፋት መከናወናቸውን አክለዋል። አረንጓዴ አሻራ መርሃ ግብር የደን ልማትና የምግብ ፍራፍሬዎች ከፍተኛ መሬት መሸፈን መቻላቸውን የገለጹት ወይዘሮ ሮዛ ከ2014 ዓ.ም ወዲህ በአርሶ አደሩ እርሻ ላይ የሚተከሉ ችግኞች የጽድቀት መጠን በከፍተኛ ሁኔታ መሻሻል ማሳየቱንም አስረድተዋል። በተለይ ተራሮች ላይ የሚተከሉ ችግኞችን በችግኝ ጣቢያ እያዘጋጀን ለተራሮች የሚሆኑ ለጫካ የሚሆኑትን ችግኞች ከዚህ ተፋሰስ ጋር አንድ ላይ አስተሳስረን ነው ስንሰራ የነበረው። ስለዚህ በጋራ ላይ የተተከሉ ችግኞች በየአመቱ 70-30 ነበር ስንሰራ የነበረው። ይሄ ትልቁ ያመጣው ውጤት አንደኛ አሁን በበጋ የምንሰራቸውን የበጋ መስኖ ከርሰ ምድር ላይ ውሃ ሌላ ጊዜ አርሶ አደሩ እስከ 40-50 ሜትር ሁሉ ቆፍሮ ውሃ ሳያገኝ ያን ሁሉ ደግሞ ሌላ ጉድጓድ ሌላ ቦታ ውሃ ፍለጋ የሚሄድበት ሁኔታ ነው የነበረው። አሁን ግን አረንጓዴ አሻራችንን መርሃ ግብር ከጀመርን በኋላ አርሶ አደሩ በእርሻው ውስጥ በአጭር ሜትር ላይ ውሃ የማግኘት የከርሰ ምድሩ ውሃ በዚህ በተከልናቸው ችግኞች ምክንያት የከርሰ ምድሩ ውሃ በአጭር ሜትር ላይ እንድናገኝ ያደረገበት አንዱ ትልቁ ውጤት ብለን እኛ የምናየው እሱ ነው። ሌላው በለውጥ ዓመታት የተገበረውና የአርሶ አደሩን የኑሮ ዘይቤ በዘላቂነት የሚቀይረው የገጠር ኮሪደር ልማት ከከተማው ጋር የማስተሳሰር ተግባራትና የሞዴል መንደሮች ጅማሮ ተጠናክረው እንደሚቀጥሉ ምክትል ርዕሰ መስተዳድሩ አረጋግጠዋል። በኢትዮጵያ የኢንዱስትሪ ዘርፍ የተጀመረውን ኢትዮጵያ ታምርት ንቅናቄ ተከትሎ በሐረሪ ክልል ባለፉት 8 የለውጥ ዓመታት በኢንተርፕራይዝ ልማትና በስራ ዕድል ፈጠራ ዘርፍ ተጨባጭ ለውጦች ተመዝግበዋል። ባልደረባችን ፍቃዱ በላይ በሐረሪ ክልል በኢንተርፕራይዝ ልማትና በስራ ዕድል ፈጠራ የተመዘገቡ አበይት ተግባራትን እንደሚከተል ያቀርባቸዋል። የመጋቢት 24 ፍሬዎች በሐረሪ ክልል በኢንተርፕራይዝ ልማት ዘርፍ በኢትዮጵያ የኢንዱስትሪ ዘርፍ ውስጥ የተጀመረው የገቢ ምርቶች በሀገር ውስጥ የመተካት ንቅናቄ እያደገ መጥቷል። የኢትዮጵያ መንግስት የውጭ ምንዛሬ ጫናን ለመቀነስና የሀገር ውስጥ አምራችነትን ለማሳደግ የያዘው ኢትዮጵያን ታምርት ንቅናቄ በተለይም በጨርቃጨርቅ፣ በኬሚካል፣ በግንባታ ግብዓቶችና በሕክምና መሳሪያ ዘርፍ ተስፋ ሰጪ ውጤቶችን እያስመዘገበ እንደሚገኝ መረጃዎች ያመለክታሉ። በሐረሪ ክልልም ባለፉት 8 የለውጥ ዓመታት በኢንተርፕራይዝ ልማት ዘርፍ የተከናወኑ ተግባራት ተጨባጭ ለውጥ ማምጣት ተችሏል። ለውጡ ባመጣቸው ትሩፋቶች ባለፉት ዓመታት በክልሉ ለበርካታ ዜጎች ቋሚ የስራ ዕድል በመፍጠር ረገድ የስራ አጥ ዜጎችን ቁጥር በተሻለ ደረጃ መቀነስ አስችሏል። ከዚህም ውስጥ በከተማ ለሚገኙ ወጣቶች የስራ ዕድል እንዲሁም ገጠር ወረዳ ለሚገኙ ወጣቶች የውጭ ሀገር የስራ ስምሪት በመፍጠር ተጨባጭ ለውጥ ማምጣት ተችሏል። ከለውጡ ወዲህ በክልሉ የሚገኙ ስራ አጥ ዜጎችን ለይቶ ስልጠናዎችን በመስጠት በአካባቢው ላይ ያሉ ጸጋዎችን በመጠቀም ተደራጅተው ወደ ስራ እንዲገቡ ማድረግም ተችሏል። በተለይ ገበያ ላይ ተፈላጊ የሆኑ የክህሎት ስልጠናዎችን ከመስጠት ጀምሮ የዜጎችን የስራ ባህል በማሳደግ ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን በዘላቂነት የማረጋገጥ ስራ በዋናነት ተከናውኗል። የስራ ዘርፎችን በከተማ ግብርና፣ በኢንዱስትሪና በአገልግሎት ዘርፎችን ያካተተ ነው። በተያያዘም ለኢንተርፕራይዞች የብድር አገልግሎት በመስጠት በመንግስትና በግል ተቋማት መካከል ውጤታማ የገበያ ትስስር መፍጠር ተችሏል። ለኢንተርፕራይዞች የማምረቻና የመሸጫ ስፍራዎችን ተደራሽ ማድረግ፣ ሼዶችን ለኢንተርፕራይዞች በመስጠት የገበያ ትስስሩን ማጠናከርም አስችሏል። በክልሉ የተሻለ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፍቃድ በመስጠት የኢንቨስትመንት ዘርፉን ይበልጥ በማነቃቃት ውጤታማ ተግባራት ማከናወን ተችሏል። የንግድ ምዝገባና ፍቃድ አገልግሎት አሰጣጥ ሽፋንን ለማሳደግ ሙሉ በሙሉ በኦንላይን የተደገፈ አገልግሎት በመስጠት ከንግድ ምዝገባና ፍቃድ አገልግሎት ጋር በተያያዘ አበረታች ውጤትም ተመዝግቧል። የኑሮ ውድነቱን ለማረጋጋት በተከናወኑ ተግባራትም የቅዳሜና እሁድ ገበያን በማጠናከር ውጤታማ ስራ በማከናወን ዘላቂ መፍትሄ በማበጀት አመርቂ ውጤት ማስመዝገብ ተችሏል። ለአምራች ኢንዱስትሪዎች የጥሬና የፋብሪካ ውጤቶች ግብአት አቅርቦትን ለማሻሻል ግብአት የማቅረብ ስራ ከተከናወኑ ተግባራት መካከል ዋነኞቹ ናቸው። ከህገ ወጥ የነዳጅ ግብይትና ቁጥጥር ጋር በተያያዘ የሚስተዋሉ ጣልቃ ገብነት ተግባራትን በመቅረፍና መፍትሄ በማበጀት ረገድ ባለፉት 8 የለውጥ ዓመታት በቅንጅት ስራዎች ተከናውነዋል። ለአነስተኛና መካከለኛ ኢንዱስትሪዎች የሊዝ ፋይናንስ የማቅረብ ስራ በተሻለ አቅም ማከናወንም ተችሏል። በአጠቃላዩ እነዚህን በመሳሰሉትና ሰው ላይ ኢንቨስት የማድረግ ቀዳሚ ጉዳዮች ለሀገር የወደፊት ተስፋ መሰረት ነው በሚል እሳቤ እየተከናወኑ የሚገኙ ሸክም አቅላይ ፎይታ ሰጪ ሰው ተኮር ስራዎች ዛሬ ብቻም ሳይሆን ወደፊትም የበለጠ ተጠናክረው የሚቀጥሉ የመጋቢት ፍሬዎችና እሳቤዎች ናቸው።
በሐረሪ ክልል በዘንድሮ የምርት ዘመን ከ500 ኩንታል በላይ ማዳበሪያ ለአርሶ አደሮች ለማቅረብ እየተሰራ መሆኑን የክልሉ የህብረት ስራ ማህበራት ማደረጃና ማስፋፊያ ኤጀንሲ አስታወቀ። ኤጀንሲው እስካሁን ከ260 ኩንታል በላይ ማዳበሪያ በዩኒዮኖችና በመሰረታዊ ማህበራት አማካኝነት ለአርሶ አደሩ ማድረሱን ገልጿል። ለሚውዲን ሙክታር ዘገባ ገዛኝ አራጌ። የሐረሪ ክልል የህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ኃላፊ አቶ አህመድ አልይ እንደገለጹት የግብርና ምርትና ምርታማነትን ለማሳደግ ለግብአት አቅርቦት ልዩ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ከለውጡ ወዲህ መንግስት ለዘርፉ እያደረገ ያለውን ድጋፍ መጠናከሩን የጠቀሱት ኃላፊው በዘንድሮ ዓመትም ከ9000 ኩንታል በላይ ማዳበሪያ ለአርሶ አደሩ ተደራሽ እንደሚደረግ ገልጸዋል። የበልግ ዝናብ በወቅቱ መጀመሩ ለምርት ስኬታማነት ከፍተኛ ሚና እንዳለው የጠቆሙት አቶ አህመድ ዩኒዮኖችና መሰረታዊ ማህበራት የቀረበውን ማዳበሪያ በወቅቱና በፍትሃዊ መንገድ ለገበሬው እንዲያደርሱ ጥብቅ ክትትል እየተደረገ መሆኑን አብራርተዋል። ከነዳጅ አቅርቦት ጋር ተያይዞ በአርሶ አደሩ ላይ ያለአግባብ የዋጋ ጭማሪ እንዳይከሰትም መንግስትና የሚመለከታቸው አካላት አስፈላጊውን ድጋፍ እያደረጉ መሆኑን ገልጸዋል። በመጨረሻም ዩኒዮኖችና መሰረታዊ ማህበራት የማዳበሪያ ስርጭቱ ፈጣንና ውጤታማ እንዲሆን የድርሻቸውን እንዲወጡ አሳስበዋል። የኢየሱስ ክርስቶስ መከራ የሚታሰብበት ሰሙነ ሕማማት ምዕመናን በጾም በጸሎትና በስግደት ሳምንቱን በቅድስና እንዲያሳልፉ ያነጋገርናቸው የሃይማኖት አባት መልእክታቸውን አስተላልፈዋል። ሳምንቱ ከሆሳዕና ማግስት ዛሬ ጀምሮ እስከ ትንሣኤ ዋዜማ ቅዳሜ የሚዘልቅ ሲሆን እያንዳንዱ ዕለትም ከቤተ ክርስቲያኗ ትውፊት አንጻር የራሳቸው የሆኑ ስያሜዎችና ተግባራት እንዳላቸው ጠቁመዋል። ቤተልሔም ደሴ የኢየሱስ ክርስቶስ መከራ የሚታሰብበትን ሰሞነ ሕማማት ምዕመናን በጾም በጸሎትና በስግደት ሳምንቱን በቅድስና እንዲያሳልፉ በኢትዮጵያ ኦርቶዶክስ ተዋሕዶ በምስራቅ ሐረርጌ ሀገረ ስብከት የሐረር መካነ ስላሴ ካቴድራል ቤተክርስቲያን ዋና ጸሐፊ መጋቢ ብርሃናት በትረ ወንድም ሲሻ ገልጸዋል። ሳምንቱ ከሆሳዕና ማግስት ዛሬ ጀምሮ እስከ ትንሣኤ ዋዜማ የሚዘልቅ ሲሆን እያንዳንዱ ዕለትም ከመጽሐፍ ቅዱሳዊ ታሪክና ከቤተክርስቲያን ትውፊት አንጻር የራሳቸው የሆኑ ስያሜዎችና ተግባራት እንዳሏቸው ጠቁመዋል። ሰኞ ኢየሱስ ፍሬ ያልተገኘባትን በለስ የረገመበትና የሰው ልጅ ያለ መልካም ምግባር ውጤት እንደማይኖረው ያስተማረበት ዕለት በመሆኑ መርገመ በለስ እንደሚባል፣ እንዲሁም ማክሰኞ አይሁድ ለኢየሱስ የተለያዩ አስቸጋሪ ጥያቄዎችን ያቀረቡበት እርሱም በታላቅ ጥበብ የመለሰላቸውና በደብረ ዘይት ተራራ ስለ ዓለም ፍጻሜ ያስተማረበት ዕለት በመሆኑ የጥያቄ ዕለት የሚል ስያሜ በቤተ ክርስቲያኒቱ እንደተሰጠው ይገልጻሉ። የአይሁድ ካህናት ጻፎች ጌታን እንዴት እንደሚይዙት የመከሩበት እንዲሁም ይሁዳ አሳልፎ ለመስጠት የተስማማበት ዕለት በመሆኑ ረቡዕ ምክረ አይሁድ እንደሚባል መጋቢ ብርሃናት በትረ ይናገራሉ። ሐሙስ በቤተ ክርስቲያኒቱ አስተምሮት መሰረት በርካታ ስያሜዎች እንዳላት የገለጹት የሃይማኖት አባቱ ጸሎተ ሐሙስ ኢየሱስ ለደቀ መዛሙርቱ እግራቸውን በማጠብ ትሕትናን ያስተማረበት የቅዱስ ቁርባን ስርዓት የተመሰረተበትና በጌተ ሰማኔ የተጸለየበት ዕለት በመሆኑ ሕጽበተ እግርና የሚስጥር ዕለት ይባላልም ይላሉ። ኢየሱስ ክርስቶስ ስለ ሰው ልጅ ድህነት ሲል በመስቀል ላይ ተሰቅሎ የሞተበት በመሆኑ አርብ የስቅለት ዕለት እንደሆነ መጋቢ ብርሃናት በትረ ተናግረዋል። ራሱን መስቀል ላይ ሰቅሎ በችንካር ተቸንክሮ መራራ ሐሞትን ጠጥቶ ራቁቱን ውሎ ተገርፎ ስጋው አልቆ አጥንቱ እንደ በረዶ ነጭ እስከሚሆን ድረስ በቀራንዮ በዚያ በመስቀል ላይ ውሎ ነው እኛ ነፃ ያወጣል። ያውም በሞቱ ፍቅሩ እስከ ሞት ድረስ ነው። በቃ እስከ ሞት ነው። ሊቁ አባ ሕርያቆስ በቅዳሴ ማርያም ላይ ፍቅር ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት ነው የሚለው። ኃያል ወልድን ከዙፋኑ ከላይ ከመንበሩ የሰው ልጅ ፍቅር ሳበው ነው የሚለው። እስከ ሞትም አደረሰው ነው የሚለው። እስከ ሞት ከሞት የበለጠ ምን ፍቅር አለ? ሰው አሁን አንተ ብትወድ አንድ ሰው ብትወድ ገንዘብ ልትሰጥ ትችላለህ፣ ቤት ሰርተህ ልትሰጥ ትችላለህ፣ መኪና ልትሰጥ ትችላለህ፣ የሆነ ነገር ልትሰጥ ትችላለህ። በቃ ደስ ያለህን ነገር ያስደስተዋል ይሆነዋል የምትለው ነገር ታደርግለት ትችላለህ። ማንም የማያደርገውን ግን ሞትን ነው። እኛ በሞት ነው የኛ ፍቅር የተገለጸ፣ በሞት የተገለጸ ፍቅር ነው ያለን። የሰሞነ ሕማማት የመጨረሻው ቀንና ከሌሎች የቅዳሜ ቀናት በተለየ በጾም የሚያልፍበትና የጾም የመጨረሻ ቀን በመሆኑ ቅዳሜ የተሻረ ቅዳሜ ወይም ስዑር እንደሚባል አስገንዝበዋል። ይህ ሳምንት የፈገግታ ሳይሆን የለቅሶ፣ የደስታ ሳይሆን የሐዘን ሳምንት በመሆኑ ምዕመናን ከስጋዊ ፍላጎት ተቆጥበው በንስሐና በስግደት ወደ ፈጣሪያቸው ሊቀርቡ እንደሚገባ መልእክታቸውን አስተላልፈዋል። ሕማማት ነው። በትክክል ይህንን ሕማማትን መጥተው ቤተክርስቲያን ግብረ ሕማማት የሚባለው መጽሐፍ እያነበበች ለምእመናን እያሰማች አገልግሎቱን ትሰጣለች። ስለዚህ ምእመናን አሁንም ቢሆን በቤተ ክርስቲያን እየመጡ
እየመጡ ስግደት እየሰገዱ ጸሎታቸውን እያደረጉ የሚሰጠውን መመሪያ ሊፈጽሙ ይገባል። አንዱ ይሄ ነው። ምናልባት አሁን ላለፉት ሳምንታት ላናነሳ እንችላለን። ለማይጾሙ ሰዎች በልዩ ልዩ ምክንያት በደዌ በሽታ ሊሆን ይችላል፣ በመንገድ ላይ ሊሆን ይችላል፣ በተለያየ ምክንያት ላይጾሙ ይችላሉ። ከዚህ በኋላ ግን ያሉትን ይሄን ሰሙነ ሕማማትን በስነ ስርዓት ቢጾሙ ያለውን ቀን እንደው ቢጾሙ መልካም ነው እንላለን። ለመላው የእምነቱ ተከታዮችም መልካም የሰሙነ ሕማማት ሳምንት እንዲሆንላቸውና ለትንሳኤው በዓል በሰላም እንዲያደርሳቸው መጋቢ ብርሃናት በትረ ተመኝተዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሻግረናል። 39 አባል ሀገራትና ሌሎች ባለድርሻዎች የሚሳተፉበት የአፍሪካ አደጋ ስጋት አቅም ጉባኤ ከፊታችን ረቡዕ ጀምሮ በአዲስ አበባ ይካሄዳል። በሌላ ዜና ሀገራዊ ለውጡ እውን የሆነበትን 8ኛ ዓመት አስመልክቶ ህዝባዊ የድጋፍ ሰልፍ በተለያዩ ከተሞች ተካሂዷል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። 39 አባል ሀገራትና ሌሎች ባለድርሻዎች የሚሳተፉበት የአፍሪካ አደጋ ስጋት አቅም ጉባኤ ከፊታችን ረቡዕ ጀምሮ በአዲስ አበባ ይካሄዳል። የአደጋ ስጋት ስራ አመራር ኮሚሽን ጉባኤው በኢትዮጵያ አስተናጋጅነት ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም እንደሚካሄድ ገልጿል። የኮሚሽኑ ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ጉባኤውን አስመልክቶ በሰጡት መግለጫ እንዳሉት ኢትዮጵያ በሰብአዊ ድጋፍ ራሷን ለመቻል የምታደርገው ጥረትና የመጣው ውጤት በመድረኩ ተሞክሮነት ይቀርባል። የአፍሪካን ችግር በአፍሪካውያን ለመፍታት ሰራባቸው መስኮች መካከል በሰብአዊ ድጋፍ ራስን መቻል አንዱ መሆኑን ጠቅሰው በመድረኩ መግባባት ለመፍጠር ምክክር ይደረጋልም ነው ያሉት። ኢትዮጵያ በአረንጓዴ አሻራ የምግብ ዋስትናን ለማረጋገጥ ያከናወነችው ስራና ሰብአዊ ድጋፍን በራስ አቅም ለማሟላት የተገበረቻቸው ተግባራት ለጉባኤው አስተናጋጅነት ተመራጭ እንዳደረጋት አንስተዋል። ሀገራዊ ለውጡ እውን የሆነበትን 8ኛ ዓመት አስመልክቶ ህዝባዊ የድጋፍ ሰልፍ በደቡብ ምዕራብ ኢትዮጵያ ክልል በተለያዩ ከተሞች ተካሂደዋል። መጋቢት 24 ኢትዮጵያ የከፍታ ጉዞ የጀመረችበት ቀን በሚል መሪ ሀሳብ የድጋፍ ሰልፎቹ በቦንጋ፣ ታርጫ፣ ሚዛን አማን፣ ቴፒ፣ ጀሙና አማያ ከተሞች ተካሂደዋል። የድጋፍ ሰልፉ በለውጡ መንግስት የተገኙ የመጋቢት 24 ድሎችንና ሁለንተናዊ ለውጦችን የሚዘክር እንዲሁም ለተመዘገቡ ስኬቶች እውቅና የሚሰጥ መሆኑም ተገልጿል። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተመዘገቡ ለውጦችን የሚገልጹ የተለያዩ መልእክቶች በሰልፈኞቹ የተላለፉ መሆናቸውን የክልሉ ኮሚኒኬሽን ለፋና ዲጂታል ገልጸዋል። እንዲሁም በተመሳሳይ ዜና በአፋር ክልል አውሲ ረሱ ዞን አሳይታና ዱብቴ ወረዳዎች የሀገራዊ ለውጡን 8ኛ ዓመት በማስመልከት የድጋፍ ሰልፍ ተካሂደዋል። የሰልፉ ተሳታፊዎች በለውጡ መንግስት የተከናወኑ ላሉ የልማት ስራዎች እውቅና በመስጠት በቀጣይም የተገኘው ልማት እንዲቀጥል ከለውጡ መንግስት ጎን መሆናቸውን አመልክተዋል። በኦሮሚያ ክልል የዘንድሮውን የ12ኛ ክፍል ብሔራዊ ፈተና የኦንላይን ፈተና አሰጣጥ ሂደትን ውጤታማ ለማድረግ የተለያዩ ዝግጅቶች የተደረጉ መሆኑን የክልሉ ትምህርት ቢሮ አስታውቋል። የቢሮው ምክትል ኃላፊ ዶክተር ካሳሁን ግላና ከኢዜአ ጋር በነበራቸው ቆይታ ባለፉት 3 ዓመታት እንደየአካባቢው ተጨባጭ ሁኔታ በወረቀትና በኦንላይን ሲሰጥ የነበረውን ፈተና ዘንድሮ በኦንላይን ለመፈተን መታቀሩን ገልጸዋል። በዚህም በዘንድሮ የትምህርት ዘመን በክልሉ ብሔራዊ ፈተናውን የሚወስዱ 180 ሺህ 12ኛ ክፍል ተማሪዎች በኦንላይን እንዲፈተኑ ዝግጅት ሲደረግ መቆየቱንም ተናግረዋል። እስካሁን ባለው ሂደትም ከ180 በላይ የፈተና ጣቢያዎች ተለይተው የተቋቋሙ ሲሆን በቀሪ ወረዳዎችና ዞኖችም የፈተና ጣቢያዎችን የማደራጀት ስራው ቀጥሏል ብለዋል። በፈተና ጣቢያዎቹ ተጨማሪ ኮምፒውተሮችን የማሟላትና የኢንተርኔት መሰረተ ልማት ዝርጋታም ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የተከናወነ መሆኑን ገልጸዋል። የአማራ ክልል ግብርና ቢሮ በ2018 በጀት ዓመት በአረንጓዴ አሻራ መርሃ ግብር የሚተከሉ 25 ሚሊዮን የቡናና የፍራፍሬ ችግኞችን እያዘጋጀ መሆኑን አስታውቋል። የቢሮው ኃላፊ ደረጀ ማንደፍሮ ለኢትዮጵያ ፕሬስ ድርጅት እንደገለጹት ኢትዮጵያ የተገበረች ባለችው የአረንጓዴ አሻራ መርሃ ግብር ባለፉት ዓመታት በርካታ ቢሊዮን ችግኞች ተተክለዋል። በዚህ ዓመትም በክልሉ ኢኮኖሚያዊ ጠቀሜታ ያላቸውን የቡና፣ የአቮካዶ፣ የማንጎ፣ የፓፓያና የሙዝ ችግኞችን ለመትከል ዝግጅት የተደረገ ነው ሲሉ ገልጸዋል። እስካሁን ከ21 ሚሊዮን በላይ የሚሆኑ ችግኞች መዘጋጀታቸውን
አብራርተዋል። ከተዘጋጁ ችግኞች መካከል በበጋ ወቅት መስኖን በመጠቀም 3.2 ሚሊዮን የፍራፍሬ ችግኞች በ24 ወረዳዎች በተዘጋጁ 31 ክላስተሮች እንደሚተከሉ የቢሮ ኃላፊው ተናግረዋል። ለዚህም በ2920 ሄክታር መሬት ላይ የጉድጓድ ቁፋሮና መሰል የቅድመ ዝግጅት ስራዎች የተከናወኑ መሆኑንና ቀሪዎቹ ችግኞች ደግሞ በክረምት መርሃ ግብር የሚተከሉ መሆናቸውን ጠቁመዋል። ችግኝ መትከል አካባቢን አረንጓዴ ከማልበስ ባለፈ የስርዓተ ምግብ ክፍተትን ለመሙላት ትልቅ አቅም መሆኑን የጠቀሱት ኃላፊው የሚመለከታቸው ባለድርሻ አካላት ለስራው ስኬታማነት ትኩረት እንዲሰጡ ጥሪ አቅርበዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የአፍሪካ ሀገራት እየጨመረ የመጣውን የነዳጅ ዋጋ ለመቋቋም የተለያዩ እርምጃዎችን እየወሰዱ ይገኛሉ። እርምጃው የታሪፍ ድጎማና የተለያዩ ቁጥጥር ስራዎች የተካተቱበት መሆኑን መረጃዎች ይጠቁማሉ። የተለያዩ ድረገጾች የተገኘውን ዘገባ ምስጋናው ኃይሉ እንደሚከተል ያቀርባቸዋል። በመካከለኛው ምስራቅ ቀውስ ሳቢያ እየጨመረ ከመጣው ዓለም አቀፍ የነዳጅ ዋጋ ሸማቾችና ቁልፍ ኢኮኖሚ ዘርፎች ለመታደግ በርካታ የሀገራት የተለያዩ እርምጃዎችን መተግበር ጀምረዋል። የጋምቢያ ነዳጅ ሚኒስቴር በሰጠው መግለጫ ከሆነ የጋምቢያ መንግስት የናፍታ ዋጋን በ24 በመቶ ወደ 1.29 ዶላር፣ የቤንዚን ዋጋን ደግሞ በ3 በመቶ ወደ 1.32 ዶላር በመቀነስ የነዳጅ ዋጋን ወጪ ለመቀነስ ወስኗል። የደቡብ አፍሪካ ማዕድንና ነዳጅ ሀብት ሚኒስቴር ደግሞ ወርሃዊ የነዳጅ ዋጋ ማስተካከያ ማድረጉና የነዳጅ ቀረጥ ላይ በሊትር 0.17 ዶላር አካባቢ ቅናሽ ማድረጉን አስታውቋል። ናሚቢያ በበኩሏ በማዕድንና ኤነርጂ ሚኒስትሯ ሸማቾች ከሚኖረው የነዳጅ ዋጋ ለመጠበቅ ቢያንስ ለ3 ወራት የነዳጅ ቀረጥን በ50 በመቶ መቀነሷን መገናኛ ብዙሃን ዘግቧል። በኢትዮጵያ ደግሞ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ለመገናኛ ብዙሃን በሰጡት መግለጫ በመካከለኛው ምስራቅ ውጥረት ሳቢያ የሀገር ውስጥ የነዳጅ ዋጋን በአንጻራዊነት ለማረጋጋት መንግስት ድጎማ እያደረገ መሆኑን ገልጸዋል። የዛምቢያ መንግስት በበኩሉ ከሚያዝያ 1 ጀምሮ ለ3 ወራት በተጨማሪ እሴት ታክስን ነጻ በማድረግ የኤክሳይዝ ታክስን አንስቻለሁ ብሏል። ዚምባብዌ የኢኮኖሚ መውጫ ቀውሶች እንዳይናጋ ለመከላከልም በናፍታ ላይ የሚጣሉ ታክሶች ለጊዜው እንዲነሱ መንግስት መወሰኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ሞሮኮ ደግሞ በዓለም አቀፍ አቅርቦት መስተዋወር ሳቢያም የቤተሰቦች የጋዝ ዋጋ እንዳይላወጥና የሚኒስትሮች ኮሚሽን ድጎማ እንዲቀጥል ማድረጉንም የሀገሪቱ መገናኛ ብዙሃን ጠቁሟል። የኬንያ መንግስትን በበኩሉ የነዳጅ ልማት ቀረጥን በመጠቀም የዋጋ ጣሪያን ሊያወጣ መሆኑን የብሔራዊ ግምጃ ቤት ጸሐፊ ጆም ሚዳቦ ተናግረዋል። አሜሪካና ኢራን የአስቸኳይ ተኩስ አቁም እቅድ እንደቀረበላቸው ተዘገበ። የዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍና የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺም የጽሁፍ መልእክት እንደተለዋወጡ ተነግሯል። ለቢቢሲ ዘገባ ባልጠንክር አሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲያቆሙና የሆርሙዝ ወሽመጥ እንዲከፈት የሚጠይቅ የስምምነት እቅድ በአሸማጋዮች እንደቀረበላቸው የዜና ወኪሉ ሮይተር ዘግቧል። የዜና ወኪሉ ምንጮችን ጠቅሶ እንደዘገበው ሌሊት ላይ በኢራንና አሜሪካ ለደረሰው ግጭት ለማቆም የሚያስችል ማዕቀፍ የተዘጋጀው በፓኪስታን እንደሆነ ተነግሯል። 2 ደረጃ ላይ ያለው ይህ ስምምነት ማዕቀፍ በመጀመሪያው የተኩስ አቁም ተግባራዊ እንዲሆን፣ በመቀጠል ደግሞ ወደ አጠቃላይ ስምምነት እንዲያድርግ ያደርጋል ተብሏል። አሸማጋይ ሀገራት ስምምነት ላይ እንዲደረስ ጥረት እያደረጉ ያሉት ፕሬዚዳንት ዶናልድ ትራምፕ የኢራን የኢነርጂ መሰረተ ልማት እንዲያወድሙ በመዛት እስከ ማክሰኞ ድረስ የሰጡት ቀነ ገደብ ሊጠናቀቅ በተቃረበበት ሰዓት ነው። ኢራንም በሲቪል መሰረተ ልማቶች ላይ ጥቃት የሚፈጸም ከሆነ እጅግ የከፋ የአጸፋ ምላሽ እንደምትሰጥ ዝታለች። አደራዳሪዎች ግጭቱ በተደጋጋሚ ጡዘት ላይ ከመደረሱ አስቀድሞ ውጥረቱ የሚያረግብ መፍትሄ ለማግኘትም ላይ ታች ላይ ያኑ መሆኑ ተዘግቧል። ሮይተርስ ያነጋገራቸው ምንጮችም ሁሉም ክፍሎች ዛሬ ስምምነት ላይ ሊደረስባቸው ይገባል ማለታቸው ተዘግቧል። እቅዱ መጀመሪያው ላይ በፓኪስታን በኩል በኤሌክትሮኒክስ መንገድ በመግባቢያ ስምምነት እንዲጠናቀቅ የማድረግ ሀሳብ እንዳለም ተገልጿል። አሸማጋዮች የ45 ቀናት ተኩስ አቁም ስምምነት ላይ እንዲደረስ ለማድረግ እየጣሩ መሆኑን ለመጀመሪያ ጊዜ የዘገበው የአሜሪካ ዜና ምንጭ አክሲዮን ነው። እንደ ዘገባውም ይህንን ጥረት እያደረጉ ያሉት የፓኪስታን፣ የግብጽና የቱርክ አደራዳሪዎች ናቸው። የትራምፕ ልዩ ልዑክ ስቲቭ ዊትኮፍ እና የኢራን የውጭ ጉዳይ ሚኒስትር አባስ አራክቺም የጽሁፍ መልእክት እንደተለዋወጡም ዘገባው ጠቅሷል። አክሲየስ እሁድ ዕለት ያነጋገራቸው ምንጮች በሚቀጥሉት 48 ሰዓታት ውስጥ ስምምነት ላይ የመድረስ እድሉ ጠባብ እንደሆነ ገልጿል። ፕሬዚዳንት ትራምፕ በበኩላቸው ከኢራን ጋር ጥልቅ ድርድር እያደረጉ መሆኑንና የማክሰኞው ቀነ ገደብ ከመጠናቀቁ አስቀድሞ ስምምነት ላይ ሊደረስ እንደሚችል ለዜና ምንጩ ተናግሯል። ስምምነት ላይ ለመድረስ ጥሩ እድል አለ፣ ነገር ግን ስምምነት የማይፈጸም ከሆነ ግን እዚያ ያለውን ሁሉንም ነገር እያጋለው ይሄዳል ብሏል።
ስፖርት ዜና በሐረሪ ክልል ሲካሄድ የነበረው 23ኛው የኢትዮጵያ የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል ተጠናቋል። በሌላ ዜና በእንግሊዝ ኤፍኤ ዋንጫ ሊድስ ዩናይትድ ከ39 ዓመት በኋላ ለግማሽ ፍጻሜ መድረሳቸውን አረጋግጠዋል። ይህና መሰል የስፖርት ዘገባዎችን ናትናኤል ሙሉጌታ እንደሚከተል ያቀርባቸዋል። የባህል ስፖርት ልማት ለኢትዮጵያ ከፍታ በሚል መሪ ቃል ላለፉት ተከታታይ ቀናት በሐረር ከተማ ሲካሄድ የቆየው 23ኛ የኢትዮጵያ የባህል ስፖርት ውድድር እና 19ኛው የባህል ስፖርት ፌስቲቫል መጠናቀቅ ችሏል። በመርሃ ግብሩ ላይ የኢትዮጵያ የባህል ስፖርት ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሐመድ የዘንድሮ የኢትዮጵያ የባህል ስፖርት ውድድር ህብረ ብሔራዊ አንድነትን፣ ሀገራዊ መስተጋብርን በአንድ መድረክ የታየበት እንደሆነ ገልጸዋል። የመጀመሪያው የአፍሪካ የባህል ስፖርት ጨዋታ መልቲ ኢቨንት ፌስቲቫል በሀገራችን ለማዘጋጀት የመጀመሪያው ሰነድ የተፈራረምንበት መሆኑ እውነቱን ልዩና የማይረሳ አድርጎታልን ብለዋል። ሀገራዊ እውነት ወንድማማችነትና እህትማማችነት በማጎልበት እሴቱን የሚጠብቅና ባህሉን የሚያከብር የሚያስከብር ትውልድ መገንባት ዋናኛ ዓላማቸው እንደሆነም ጠቁሟል። በስፖርቱ የታዩ ስኬቶችን በማጎልበት በቀጣይ ስፖርቱን የቱሪዝም መስህብ እንዲሆን በማሻት በዓለም አቀፍ ደረጃ ተወዳዳሪና ተወዳጅ እንዲሆን ማስቻልም ዋና ዓላማቸው እንደሆነ ጠቁመዋል። ለመርሃ ግብሩ መሳካት የበኩላቸው ለተወጡ ባለድርሻ አካላት፣ ለሐረሪ ክልል መንግስትና ህዝብ፣ ለተሳታፊ ክልሎችና ከተማ አስተዳደሮችም ምስጋናቸውን አቅርበዋል። የሐረሪ ክልል ስፖርት ኮሚሽን ኮሚሽነር ሙራድ አብዲ ሀቢብ በበኩላቸው በክልሉ መሰል ስፖርቶች መርሃ ግብር መዘጋጀታቸው በዘርፉ ላይ መነቃቃት እንደሚፈጥርም ገልጸዋል። በክልሉ ተቀዛቅዘው የሚገኙ የስፖርቱን ዘርፍ ለማነቃቃት የክልሉ መንግስት ትኩረት ሰጥቶ ከልማት ስራዎቹ በተጨማሪ የስፖርት መሰል ልማቶችን በማስፋፋት ለስፖርቱ እድገት እየሰራ እንደሚሆንም ተናግረዋል። መርሃ ግብሩ ከስፖርቱ መድረክ ባለፈ የህዝብ ትስስርን በማጠናከር መሰል ልማቶች ማስተዋወቅ ያስቻለ መሆኑንም ገልጸዋል። በአጠቃላይ በውድድሩ ደቡብ ኢትዮጵያ ባህል ስፖርት ፌስቲቫል በቀዳሚ ሲያጠናቅቅ ኦሮሚያ ክልል አጠቃላይ የነጥብ አሸናፊ እንደዚሁም የአዲስ አበባ ከተማ አስተዳደር በስፖርታዊ ጨዋነት የዋንጫ ተሸላሚ መሆናቸውን አረጋግጠዋል። ለአሸናፊዎቹ የዕለቱ የክብር እንግዳ የሐረሪ ክልል ብልጽግና ፓርቲ ኃላፊ አቶ ጌቱ ወይሳና የኢትዮጵያ የባህል ስፖርት ፌዴሬሽን ፕሬዚዳንት ወይዘሮ ህይወት መሐመድ እጅ የተዘጋጀውን የዋንጫ ሽልማት ተረክበዋል። በመጨረሻም የቢዝነስና የአየር ትንበያ መረጃዎችን ተካትለን እንመለሳለን። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።